ክብሩን ለመግለጽ ብቻ አይደለም፣ ኃይሉንም በሕይወታችን ውስጥ ለማሳደር ነው ዝቅ ያለው። በዚህ ዝቅታ ውስጥ ክርስቲያኖች ትዕቢትን ያስወግዳሉ። ህዝቡ በተራበበትና ለዚህ ለትንሣኤ ማግደፊያ በዓለም ዙሪያ አስተባብረ ላደረከው ልባዊ ምስጋናችን እናቀርብልሃለን። እግዚአብሔር ካንተ ጋር ይሁን ላለን ኢየሩሳሌም ያለው ጦርነት በዓለም ላይ እየታወከች ያለው ጦርነት ህዝባችን እየተቸገረ ወገኖቻችን እየተቸገረ ዓለም እየተናወጠች ናለውና ሁላችሁ ጸልዩ። ነፍስና ስጋ ካንቺ ነሳ አንቺን መርጦሽ ከአዳም ዘር ቃል ተላከ ወደ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ እንደ ዶኪማስ ስጠራሽ ለሰርክ ባርኮን አይሰለሽ ቤቴ በረከት አጥቷልና ልጅሽ ባርከኝ እንደ ቃና እንደገና የመስቀሉ ስር ስጦታችን የፈጣሪ እናት የአምላካችን ወድቀን ሳለን ያልያነሳ ነፍስና ስጋው ካንቺ ነሳ ካንቺ ነሳ። ናይ ድንግል ናይ 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 እናቴ ናይ ናይ ድንግሌ ናይ 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 እናቴ ናይ ድንግሌ። በሀገር ውስጥና ከሀገር ውጭ የምትገኙ ውድ ተመልካቾቻችን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንኳን ለጸሎተ ሐሙስ ቀን በሰላም አደረሳችሁ። እንግዲህ እግዚአብሔር አምላካችን ወዶና ፈቅዶ ለዚህ ዕለት ደርሰናል። በእናንተ ትብብርና በእናንተ እርዳታ ለትንሣኤ በዓል 60 ሰዎችን በመጀመሪያ ስንጀምር 50 ሰዎችን ቅዱስ ሥጋውንና ክቡር ደሙን እንዲቀበሉ እናደርጋለን። ልብሳቸውን የበዓል ወጫቸውን እንሸፍናለን ብለን በሰራንላችሁ ወይም ባስጀመርነው ቻሌንጅ መሰረት የእናንተ እርዳታና ትብብር ተጨምሮበት በዛሬው ዕለት 62 ሰዎችን የሚያስፈልጋቸውን ሙሉ ወጪ አጠናቀን በዛሬው ዕለት ስጦታችንን እናበረክታለን። በትንሣኤ ዕለት ደግሞ ቅዱስ ሥጋውና ክቡር ደሙን ነጩን ለብሰው በቤተ መቅደሱ ተገኝተው የክርስቶስ ሙሽራ ይሆናሉ። እግዚአብሔር አምላካችን ወዶና ፈቅዶ ዛሬ ታዳ በመሪ ሀያት ደብረ ታቦር ቅዱስ ፋኑኤል ቤተክርስቲያን ብፁዕ አባታችን አቡነ መቃሪዎስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በዚህ መርሃ ግብር ላይ ተገኝተው ስጦታችንን ያደርጉልናል፣ ይሰጡልናል ማለት ነው። በዚህ ዕለት ደግሞ በዚህ ቤተክርስቲያን ላይ አባታችን መላከ መንክራት መምህር ግርማ ወንድሙ በዚሁ ቤተክርስቲያን ላይ አሉ። እነሱ ደግሞ መጨረሻ ላይ እስቲ ወደ ቤተክርስቲያን እንሄድና ዛሬ በጸሎተ ሐሙስ ዕለት በቤተክርስቲያን የሚከናወነውን ስርዓት ጭምር አያይዘን ከስጦታው በኋላ ወደ እናንተ እናደርሳችኋለን። እንደምትመለከቱት 5 ኪሎ ሽንኩርት፣ 5 ሊትር ዘይት፣ አንዳንድ ዶሮ ለእያንዳንድ ሰው እንደሚደርስ አዘጋጅተናል። ስጦታውን ታዳ ብፁዕ አባታችን አቡነ መቃሪዎስ የሚያደርጉልን ይሆናል። እስከ መጨረሻው ድረስ ከኛ ጋር ስትሆኑ የመርሃ ግብራችንን ፍጻሜ በደንብ አድርጋችሁ ታዩታላችሁ ማለት ነው። ሁላችሁም ከኛ ጋር እንድትሆኑ ከወዲሁ በአክብሮት መጋበዝ እፈልጋለሁ። በቀጥታ ወደ አባታችን ነው የምወስዳችሁ። ተከታተሉ። በዶርቃ ሚዲያ ያው የተለያዩ እህቶች ወንድሞች ናቸው ድጋፉን ያደረጉት። የተከበራችሁ የክርስቶስ ቤተሰቦች፣ በዓለም ዙሪያ ያላችሁ ወንድሞቻችንና እህቶቻችን፣ ችግር ላላቸው ወንድሞቻችንን ለትንሣኤ
ሙያ መሆን በዶርቃ ሚዲያ አማካይነት የዕለት የሚያገድፉበት ዶሮ የተለያየ ዘይትና የተለያየ ዱቄቶችን ሽንኩርትም የምትረከቡበት ዕለት ስለሆነ ለዚያች ለብርሃነ ትንሣኤው በሰላም ያድርሳችሁ። እግዚአብሔር ከእናንተ ጋር ይሁን። በዓለም ዙሪያ ያላችሁ ሁሉ ስጦታችሁ እናከብራችኋለን፣ እንወዳችኋለን። የበለጠ ስራ እንድትሰሩ በዶርቃ ሚዲያ መልእክታችን እናስተላልፋለን። ጸጋውን ያብዛላችሁ እንላለን። በጣም ወንድማችን ይህን በአሁኑ የኢትዮጵያ ሕዝብ በተቸገረበት ሕዝቡ በተራበበትና ለዚህ ለትንሣኤ ማግደፊያ በዓለም ዙሪያ አስተባብረ ላደረገው ልባዊ ምስጋናችን እናቀርብልሃለን። እግዚአብሔር ካንተ ጋር ይሁን ላለን ያስተባበራችሁ ሁሉ እግዚአብሔር ባርክልን፣ እግዚአብሔር ይጠብቅልን እንላለን። እንግዲህ 60 ሰዎች አላችሁ ለትንሣኤ የምትቆርቡ ይህ መታደል ነው። ለዚያች ለትንሣኤ በሰላም ያድርሰን ያድርሳችሁ። እንዲህ አዘጋጅቶ ለቁርባን የሚያበቃ ልብስ አልብሶ የሚያዘጋጅ የዶርቃ ሚዲያ በእውነቱ ልባዊ ምስጋናችን እናቀርባለን። በዓለም ዙሪያ ያላችሁ የእሱ ድምፅ ሰምታችሁ የሰራችሁት ሁሉ እናመሰግናችኋለን። እግዚአብሔር ከእናንተ ጋር ይሁን። በርቱ፣ ጠንክሩ እንላለን። የመስቀሉ ስጦታችን የፈጣሪና የአምላካችን ወድቀን ሳለን እኛን ሊያነሳ ነፍስና ሥጋን ካንቺ ነሳ አንቺን መርጦሽ ከአዳም ዘር ቃል ተላከ ወደ ምድር ካንቺ ምሰስ የለምና ጌታን ሰነሽ በንጽሕና በድንግልና ለምንሻለው ጠዋት ማታ በክፍሻለሁ ጌታ። እሺ ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? ቪዲዮውን የተከታተላችሁትን ይመስል ነበረ። ታዲያ ይሄ ቪዲዮ የተለቀቀላችሁ ዛሬ ከትንሣኤ በዓል ዋዜማ በስቅለት ዕለት ይሄንን ፕሮግራም የምትከታተሉት ትናንትና በጸሎተ ሐሙስ ያደረግነውን ስጦታ ነው። ስለዚህ ነገ ደግሞ በትንሣኤው በዓል ላይ ማለትም ከቅዳሜ ማታ ጀምሮ እስከ እሁድ ሌሊት ስርዓተ ቅዳሴ እስከሚጠናቀቅበትና እትሁ በሰላም እስከሚባልበት ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም መዜሰ ኮነ ፍስሐ ወሰላም ተብሎ ቤተ ክርስቲያናችን ይህን ድምፅ እስከምታውጅበት ሰዓት ድረስ የሚኖረውን ፕሮግራም ደግሞ እሁድ በዶርቃ ሚዲያ ይቀርብላችኋል። ይሄ በጸሎተ ሐሙስ ዕለት በአያት ደብረ ታቦር ቅዱስ ፋኑኤል ቤተ ክርስቲያን ላይ የተካሄደ መርሃ ግብር ነው። ስጦታውን የቤተ ክርስቲያኑ ዋና አስተዳዳሪና አባታችን ብፁዕ አቡነ መቃሪዎስ አድርገውላችኋል። ታዲያ እናንተ ያደረጋችሁት አስተዋጽኦ በከንቱ እንዳልቀረ ባጭሩ ለማሳየት ነው ዛሬ የመጣንበት ምክንያት። በጸሎተ ሐሙስ ዕለት በአያት ደብረ ታቦር ቅዱስ ፋኑኤል ቤተ ክርስቲያን ብፁዕ አባታችን አቡነ መቃሪዎስ እግር አጠባ አድርገዋል። በብፁዕ አባታችን በአቡነ መቃሪዎስ እጅ ካህናት፣ ምእመናን እንዲሁም አባታችን መላከ መንክራት መምህር ግርማ ወንድሙ እግራቸውን ታጥበዋል። ሁላችንም ታጥበናል። በካህናቱ እጅ ታጥበን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቶችን ትሕትናን ዝቅ ብሎ ሲያስተምር እግራቸውን እጃቸውን እንዳጠባቸው በመጽሐፍ ቅዱስ እንማራለን። ስለዚህ ዛሬም ከክርስቶስ የተማሩትን አባቶቻችን ለኛ አድርገውልናል። ስለዚህ ሁላችሁም የትንሣኤ በዓል የሰላም፣ የፍቅር፣ የበረከት እንዲሆንላችሁ እየተመኘን ከዚህ የሚኖረውን ቀጣዩን ቀሪ ፕሮግራም ደግሞ በዚሁ ቪዲዮ ላይ አያይዘን እናደርሳችኋለን። እስከ መጨረሻው ድረስ አሁንም ከኛ ጋር ሁኑ። የሚያዝያ 10 የበርሜል ቅዱስ ጊዮርጊስ ጉዟችንን እንዳትረሱት በዚሁ አጋጣሚ ማስታወስ እፈልጋለሁ። ትኬቱን እስከ ሚያዝያ 6 ድረስ እየቆረጥን እንገኛለን። ቀድማችሁ በመመዝገብ የዚህ በረከት ተካፋይ እንድትሆኑ መልእክቴን ማስተላለፍ እፈልጋለሁ። መልካም የትንሣኤ በዓል እንዲሆንላችሁ ከወዲሁ መልእክቴን መግለጽ እፈልጋለሁ።
የመታገባን ወንጌል ወቅድመ በዓለ ፋሲካ ሰወፈር የአምር ጊዜ ኢየሱስ ከመፈጽሐ ጊዜው ከመሄድ ስልቱ ዓለም ወየሐውር አብአብ ዘፈነወ አፍቀሮሙ እሊአሁ ደብሰ ዓለም ወደ ዘልፎ አፍቀሮሙ። ከፋሲካ በኋላ አስቀድሞ ጌታ ኢየሱስ ዓለም በሞት ተለይተው ወደ አብ የሚሄድበት ጊዜ እንደደረሰ ያውቅ ነበርና በዓለም ያሉት ወገኖቹ ወደዳቸው፣ ለዘላለሙ ወደዳቸው። እራትም ሲበሉ እንዲያስይዘው ስምዖንን በሚባለው አስቆሮቱ ሰው በይሁዳ ልብ ሰይጣን አደረ። ጌታ ኢየሱስም አብ ሁሉ በእጁ እንደሰጠውና ከእግዚአብሔር ከወጣ ወደ እግዚአብሔር እንዲሄድ ባወቀ ጊዜ የሚያውቅ ስለሆነ ጌታ ኢየሱስም መላ አካሉን ፈጽሞ የታጠበ ከእግሩ ብቻ በቀር ሌላ አካሉን ሊታጠብ አይሻም፣ ሁሉ የተላው ንጹሕ ነውና። እናንተ ንጹሐን ናችሁ፣ ነገር ግን ሁላችሁ ንጹሐን አይደላችሁም። ጌታ ኢየሱስም የሚያስዘው ያውቅ ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውን ካጠባቸው በኋላ ልብሱ ለበሰ። ዳግመኛ አብሯቸው በማዕድ ላይ ተቀመጠ። አሁን ግን ሳይደረግ አስቀድሞ እነግራችኋለሁ፣ በተደረገ ጊዜ እኔ እንደሆንኩ ታምኑ ዘንድ። ሩቅ እግዚአብሔር አባዜ ሁሉ ዓለም አምላክህነ ሁሉ ኃይል እግዚእ ኢየሱስ ክርስቶስ መድኃኒነ
ለመግለጽ ብቻ አይደለም፣ ኃይሉንም በሕይወታችን ውስጥ ለማሳደር ነው ዝቅ ያለው። በዚህ ዝቅታ ውስጥ ክርስቲያኖች ትዕቢትን ያስወግዳሉ። ኩራትን፣ እልህን፣ ቅናትን፣ ክፋትን የምናስወግድበት አንዱ በዝቅታ ውስጥ ሕይወታችንን ስንመራ ነው። ወንድም ለወንድሙ የሚያሳየውን ፍቅር ለመግለጽ ይህንን እውነት አሳየ። ይሄ እውነት ነው። ክርስቶስ እውነት ሆኖ ክርስቶስ አምላክ ሆኖ ዝቅታን በሕይወት ውስጥ ሲገልጽ ልዩ እና ትልቅ ክብር ሰጥቶናል። በዚህ ክብር እንድንመላለስ ወደፊትም በትውልድ ላይ ይህንን የቃል ኪዳን ኃይል እንድናሳድር በቤታችንም በኑሯችንም ስንተገብረው ትልቅ የሕዝቦች አንድነትና ሰላምን ያመጣልናል። የሰላም አምላክ መድኃኒታችን ኢየሱስ ክርስቶስ ክብርና ሞገሱን ለዚህ ሰዓት ጠብቆ ቤተ ክርስቲያናችንን በቃል ኪዳኑ አቆይቶ የሥርዓቷን ኃይል ሳይፋለስ ሳይወድቅ ለእኛ እንደዚህ አድርጎ ስለሰጠን ክብር ምስጋና ይግባው። አሁንም እኛ በእውነት ለዚች ቀን ብቻ መሆን የለበትም። በእውነት ይሄ ለዚህ ቀን ብቻ ከሆነ ብዙ የቀደሙ ዋጋዎቻችን ሁሉ ያመልጡናል፣ ይጠፋብናል፣ ለትውልድም አይታይም። ብዙ ጊዜ ትውልዳችን ይህንን በረከት ረስቷል። ዘመናቶች፣ ጊዜያቶች እና ትልቅነትም ይሁን አለመረዳትም ይሁን ከየቤቱ ቀርቷል። ይህ እግር ማጠብ የተለመደ ሞገሳችን መሆኑ ቀርቶ ዛሬ እየቀረ መጥቷል። እንግዲህ በዚህ ዓመቱን ጠብቀን ይሄ ብቻ ከሆነ የፍቅራችን ሁኔታ የመከባበራችን ጸጋ ዘላቂ ሆኖ እንዲቆም ይህን ሁልጊዜ ማስታወስ ይኖርብናል። እግዚአብሔር አምላክ በክብሩና በሰማያዊ መንግስቱ ሕይወታችንን ቀድሶና ዋጅቶ የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን ያብቃን። አሜን። እሳቸው ያልቀደሱበት ቦታ፣ እሳቸው መልካም ስራ ያልሰሩበት ቦታ የለም። 4 ኪሎ ላይ መቀመጥ አይወዱም አባታችን። አሁን የለበሱትን ልብስ በእውነት ነው የምነግራችሁ፣ በሚዲያ ላይ ስትመለከቱ ይህ ልብስ አልተቀየረም። በተለያዩ ገዳማትና አድባራት ምን ጎደለ፣ ምን እናድርግ፣ ሌት ተቀን ለቤተ ክርስቲያን የሚቆረቆሩ ደገኛ አባት ናቸው። ደግ መሆናቸውን ደግሞ ዛሬ በተራራ ፀሐይ አስመስክረዋል። እውነት ለመናገር ተራራ የሌለበት መውጣት መውረድ የሌለበት አብያተ ክርስቲያናት አሉ። መሄድ ያለብኝ መሪ ደብረ ታቦር ቅዱስ ፋኑኤል የአካባቢውን ሕዝብ ባርኬ ስርዓቱን ፈጽሜ ቅዳሴ አስቀድሼ እመጣለሁ ብለው እንደዚህ ያሉ የቤተ ክርስቲያን አባቶቻችን ይጠብቅልን። በመካከላችንም ስለተገኙ በእውነት ስርዓቱ ደስ አላላችሁ? ደስ ይላል አይደል? እንደው ዛሬ እልል የማይባልና የማይጨበጨብ ሆኖ ነበር፣ ቅልጥ ነበር የምታደርጉት። እናንተም ደስ እንዳላችሁ እንዲህ ፊታችሁ ይነበባል። የደስታ ፊት ማለት ነው። የመከራ ፊት ደግሞ ታውቁታላችሁ። አባታችን እዚህ በመምጣታቸው ምን ያህል ማይበረ ካህናቱም እኛም እናንተም እንደተደሰታችሁ እያየውን ያለውና ውጭ ላይ የነበረው ስርዓቱ ሲፈጸም ያለው ድባብ በጣም ደስ ይላል አይደለም? ይህን ያደረገ ማን ይመስገን? አናስመሻችሁም። በጊዜ በሰዓት ስርዓቱን ፈጽመን እንሸኛቸዋለን። ለነገው ዕለት አምላካችን እግዚአብሔር ሁላችንም ያድርሰን። እግዚአብሔር ከሁላችን ጋር ይሁን። በተለይ ክርስቲያን የጸሎተ ሐሙስ ያልተገኘ ክርስቲያን አይደለም። አይኮ ተባረከ ወፈተተ የክርስቶስ ሥጋ መጀመሪያ የተጀመረበት ለሐዋርያትን እግር ያጠበበት ሥርዓተ ቁርባን የፈጸመበት እግዚአብሔር ፈቅዶ ነው እንጂ በአሁኑ ሰዓት ኢትዮጵያ አይደለም የምንለው ኢየሩሳሌም ነው። ኢየሩሳሌም ያለው ጦርነት በዓለም ላይ እየታወከች ያለው ጦርነት ሕዝባችን እየተቸገረ ወገኖቻችን እየተቸገረ ዓለም እየተናወጠች ናለውና ሁላችሁ ጸልዩ። እግዚአብሔር ከኛ ጋር ይሁን።
የዛሬ ፕሮግራማችን በመሪ ሀያት ደብረ ታቦር ቅዱስ ፋኑኤል ቤተክርስቲያን ስጦታችንን ካደረግን በኋላ በቤተክርስቲያን ሥርዓት መሰረት አባታችን ብፁዕ አቡነ መቃሪዎስ እግር አጥበው አባታችን መላከ መንክራት መምህር ግርማ ወንድሙ ትምህርት አስተምረው እንደ አጠቃላይ ሥርዓተ ቅዳሴው ተከናውኖ ተጠናቆ ፕሮግራሙ በአጠቃላይ የተከታተላችሁትን ይመስል ነበረ። ሁላችሁም በያላችሁበት ሀገር በያላችሁበት ሰዓትና ዘመን አቆጣጠር የክርስቶስ ሰላምና ፍቅር ይብዛላችሁ። መልካም የትንሣኤ በዓል እንዲሆንላችሁ ከወዲሁ እየተመኘን የዛሬ ፕሮግራማችንን በዚህ መልኩ አጠናቀናል። ለትንሣኤው በዓል የሚኖረን ፕሮግራም ደግሞ እሁድ በትንሣኤ ዕለት እናደርሳችኋለን። ስለነበረን ቆይታ ሁሉ ስለማይነገር ስጦታው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በትንሣኤው ዕለት ደግሞ ለዚህ በጎ ነገር የተሳተፋችሁ በሙሉ ስመ ክርስትናችሁን ለቤተ ክርስቲያን በዝርዝር በመስጠት በጸሎት እንድትታሰቡ እናደርጋለን። በያላችሁበት ሰላማችሁ ብዝት ይበልልኝ። ከልብ እወዳችኋለሁ፣ አመሰግናችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛ። ሰላም ሁኑ።